ሰበር ዜና አረጋ ከበደን ጨምሮ የአማራ ክልል ባለስልጣናት የብልጽግና ስብሰባ ረግጠው ወጡ። የአማራ ክልል ባለስልጣናት ባልተጠበቁ መልኩ አብይ ላይ አፈንግጠዋል። ወዲህ ደግሞ ህወሓት ሚሳኤሎችንና ሮኬቶችን ወደ ወልቃይት ማንቀሳቀሱ ታውቋል። ከቂሊንጦ እስር ቤት ደግሞ እነ ክርስቲያን ታደለ እንዲፈቱ መወሰኑን የሚገልጽ መረጃ ወጥቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ብልጽግና እየተናጠ ነው። ወጀቡን ማለፍ ተስኖት እየተንገዳገደ ነው። በተለይም የአማራ ክልል ባለስልጣናት ፍጹም ባልተጠበቀ መልኩ አደገኛ አቋም መያዛቸው ፓርቲውን እየሰነጠቀው ነው። በትላንትናው ዕለት ክፍፍሉን ለማርገብ ከፍተኛ የብልጽግና ባለስልጣናት ተሰብስበው የነበረ ቢሆንም አረጋ ከበደን ጨምሮ የአማራ ክልል ባለስልጣናት ስብሰባውን ረግጠው ወጥተዋል። ክስተቱ አብይን እጅግ ያስቆጣና ያበሳጨ ሆኗል። ሽመልስ በበኩላቸው ሁሉም አማራ ፋኖ ነው ሲሉ በንዴት ተናግረዋል። በዝርዝር እናስደምጣቸዋለን። የህወሓት ኃይሎች ሚሳኤሎቹን ወደ ወልቃይት አንቀሳቀሰ። ዋና የጦር ማዕከሉን ሸረሪናን የተነጠቀው ቡድኑ አካባቢውን መልሶ ለመቆጣጠር ጥቃት ለመክፈት እየተዘጋጀ ነው። በዚህም ጸረ አውሮፕላን አጭር ርቀት ተወንጫፊ ሚሳኤሎችን ወደ ቀጠናው አንቀሳቅሷል። በሌላ በኩል የቡድኑ ከፍተኛ አመራሮች ዋና ቢሮአቸው ከመቀሌ ወደ አክሱም ሙሉ በሙሉ አዘዋውረዋል። ታዳመጡታላችሁ። የመከላከያ ሁሉም እዞች በተጠንቀቅ መቆማቸው ታወቀ። ነገሮች ከሚታሰበው ፍጥነት በላይ እየከረሩ መምጣታቸውን ተከትሎ ሰራዊቱ ከመቼውም ጊዜ በላይ በተጠንቀቅ መቆሙን ይፋ አድርገዋል። ህወሓት ጽምዶ በሚባል የዳቦ ስም ህብረት በመፍጠር ውጊያ ለመክፈት 11ኛው ሰዓት ላይ ሲሆን ሁሉም የመከላከያ እዞች ለሚሰጣቸው ቀጣይ ግዳጅ በተጠንቀቅ ሆነዋል። በዚህ ጉዳይ ላይ ጀነራሎች ግንባር ድረስ በመጓዝ ጭምር መልእክት እያስተላለፉ ነው። ጉዳዩን የተመለከተ ሰፋ ያለ ጥንቅር ይዘናል። እነ ክርስቲያን ታደለ ሊፈቱ መሆኑን የተመለከተ መረጃም ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ የተመለከተው ሰነድ ያሳያል። የሕዝብ ተወካዮችንና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውን ቢቢሲ ከምንጮቹ አረጋግጧል። 3 ዓመትና ከዚያ በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ ወይም ፎርም የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች ለቢቢሲ ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2018 ዓ.ም ጀምሮ ለአንድ ወር ያክል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ አዴሎ መሪነት ከተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆነ ምንጮቻችን ገልጸዋል። በተለያዩ ማረሚያ ቤቶች ከሚገኙት ከነዚህ ተከሳሾች መካከል አብዛኛው የቀረበላቸውን ሰነድ ሲፈርሙ ያልፈረሙም ስለመኖራቸው ያገኘነው መረጃ ያመላክታል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያዎችን ጨምሮ 30 ተከሳሾች ተጠቃሽ ናቸው። አቃቢ ሕግ በተከሳሾቹ ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያዎች፣
የአካል ጉዳትና የንብረት ውድመት እንዲሁም በሌሎችም የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ የተመለከተውና ሰነዱን አንፈርምም ካሉት የሽብር ተከሳሾች መካከል 30ዎቹ የፈረሙበት ደብዳቤ ያመለክታል። ፈርሙ የተባሉት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች የሚቆጠሩ ሰዎች በየክስ መዝገቡ ቁጥሩ ይለያያል፣ ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመት ፈጽመናል ብላችሁ እመኑ የሚሉ ነጥቦችን ያካተተ እንደሆነ በደብዳቤያቸው ላይ ጠቅሰዋል። በተጨማሪም አገሪቱ በአማራ ትውፊቶችና እሳቤ መመራት አለባት የሚል አቋም ማራመዳቸውን ተጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው አስፍረዋል። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካተቱን ገልጸዋል። በሰነዱ ላይ ጽንፈኛ ኃይሎች ተብለው የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙም ቅድመ ሁኔታን መቀመጡ አመልክተዋል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ የእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉ ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንዲስማሙ ሰነዱ ይጠይቃል። ሆኖም ይህንን ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው በሰነዱ ላይ አለመፈረማቸውን በደብዳቤያቸው ላይ ጠቅሰዋል። ወንጀለኛ ነን ብለን አንፈርምም። ይህ በሕግም በሞራልም በፖለቲካም ተቀባይነት የለውም የሚሉት 30ዎቹ ተከሳሾች የአማራ ሕዝብ ጥያቄዎች ሕጋዊ ናቸው ብለን እናምናለን ሲሉም አክለዋል። የተከሰሱትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባለበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ ለመሆናቸውን ስለመግለጻቸው 3 ጉዳዩን የሚከታተሉ ምንጮች ለቢቢሲ ተናግረዋል። በቀጣይ መረጃ የመከላከያ ሁሉም እዞች በተጠንቀቅ መቆማቸው ታወቀ። ነገሮች ከሚታሰበው ፍጥነት በላይ እየከረሩ መምጣታቸውን ተከትሎ ሰራዊቱ ከመቼውም ጊዜ በላይ በተጠንቀቅ መቆሙን ይፋ አድርጓል። ህወሓት ጽምዶ የሚባል የዳቦ ስም ህብረት በመፍጠር ውጊያ ለመክፈት 11ኛው ሰዓት ላይ ሲሆን ሁሉም የመከላከያ እዞች ለሚሰጣቸው ቀጣይ ግዳጅ በተጠንቀቅ ሆነዋል። በዚህ ጉዳይ ላይ ጀነራሎች ግንባር ድረስ በመጓዝ ጭምር መልእክት እያስተላለፉ ነው። በሁሉም ግንባሮች በሁሉም አቅጣጫዎች ሊገነፍል ከቋፍ የደረሰ ውጥረት ሰፍኗል። ሁሌም ቢሆን ለኢትዮጵያ የማይተኙ እንደ ግብጽ እና ኤርትራ ያሉ ሀገራት አሁናዊ የኢትዮጵያ ሁኔታ ሰርግና ምላሽ ሆኖላቸዋል። በኢትዮጵያ መቃብር ላይ ሲንጋፖርን የምትመስል ኤርትራ መፍጠር የሚሻው ሻዕቢያ ህልሙን ለማሳካት በአንድ መደብ የማይቀመጡ ግፋ ሲልም በአንድ ቋንቋ የማይግባቡ አማጺዎችን ጉያው ስራ አከማችቶ ለጸረ ኢትዮጵያ ህልሙ አሰማርቷቸዋል። ይህንን የቅንጅት ስምሪት ደግሞ ጽምዶ የሚል ስም ሰጥቶታል። የኢትዮጵያ መንግስት በተደጋጋሚ ከዚህ ቀደም እንደገለጸው የጽምዶ ኃይሎች ለኢትዮጵያ ስጋት እንደሆኑና ዓላማቸውን የኢትዮጵያ መንግስት መጣል ነው። ከዚያ ባሻገር ደግሞ ኢትዮጵያ ወደ ቀይ ባህር እንዳትወጣ ያላቸውን ካርዶች ሁሉ መምዘዝ ነው። ይህ ጉዳይ ከመቼውም ጊዜ በላይ አሳሳቢ የሆነ መምጣቱን ተከትሎ ታዲያ መከላከያ ሰራዊት በተጠንቀቅ ዝግጁ ሆኗል። ከሰሞኑ ሁሉም የመከላከያ እዞች ሊባል በሚችል መልኩ ለግዳጅ ዝግጁ መሆናቸውን በመከላከያ ሰራዊት ገጽ በኩል የሚሰራጩ መልእክቶች ያመላክታሉ። ለግዳጅ ዝግጁ ከሆኑ እዞች መካከል በ10ኛ እዝ አንድ ኮር የሚገኝ ክፍለ ጦር አንዱ ነው። የ10ኛ እዝ ዋና አዛዥ ሜጀር ጀነራል ግዛው ኡማ የሰራዊቱን ዝግጁነት ግንባር ድረስ ተጉዘው መመልከታቸው ተሰምቷል። በመልከታቸውም ሰራዊቱ ዝግጁ መሆኑን አረጋግጫለሁ ብለዋል። ክፍለ ጦሩ ፋኖ ላይ ጠንካራ ክንዱን በማሳረፍ የተላላኪዎችና የአዝማቾችን ቅስም በመስበር የጀግንነት ታሪኩን ማስቀጠል ችሏል ብለዋል ጀነራሉ። አክለውም ባንዳና ተላላኪ የሚሞትለት ጥቅም እንጂ የሚሞትለት ሀገር የለውም። እኛ ምንደክመው ክቡር መስዋዕትነትም የምንከፍለው ለሀገር ክብርና ሉዓላዊነት ነው። በመሆኑም የሀገራችንን ሰላም በማረጋገጥ ሀገራዊ ብልጽግናችን እውን እንዲሆን ከምንጊዜም በላይ ዙሪያ መለስ ዝግጁነታችንን ማረጋገጥ ይገባል በማለት ጦሩ ዝግጁ እንዲሆን አዘዋል።
ሌላው የሰሜን ምዕራብ እዝ ኮርም በተጠንቀቅ ላይ እንደሚገኝ ነው የተዘገበው። የኮሩ አመራር ኮሎኔል ኢብሳ ባልዘመነ ትጥቅ ተዋግተው ያሸነፉትን የአባቶቻችንን ስነ ልቦና አሁን ካለን ከዘመኑ የተሟላ ትጥቅ ጋር አቅም ፈጥረን በቀጣይ የሚሰጠንን ማንኛውም ግዳጅ በብቃት ለመወጣት ከምንጊዜውም በላይ ዝግጁ ነን ሲሉ ገልጸዋል። ከሰሞኑ በጎጃም ቀጠና የሚገኙት የምስራቅ እዝ አዛዥ ጀነራል መሐመድ ተሰማም እዛቸው ዝግጁ መሆኑን ነው የገለጹት። ጀነራሉ በቋሪትና በገነት አቦ ተገኝተው ሰራዊቱን አበረታተዋል የተባለ ሲሆን እንዲህ ሲሉም ተደምጠዋል። የውጭ ኃይሎች የተሻለች ኢትዮጵያ እንዳትኖር የሚያደርጉትን ዘርፈ ብዙ ጥቃት ማስቆም የምንችለው የእነሱን ተላላኪዎች ስንደመስስ ብቻ ነው። ለጽንፈኛው ግዳጅና ገንዘብ በመስጠት ጦር የሚያዘምቱብንን ታሪካዊ ጠላቶቻችንን ሴራ ማክሸፍ ይገባናል በማለት ተናግረዋል። በእንዲህ መልኩ ከሰሞኑ የመከላከያ ሰራዊቱ ሁሉም እዞች ለግዳጅ ዝግጁ መሆናቸው በይፋ ተነግረዋል። ይህም ምናልባት አዲስ ግጭት ሊቀሰቀስ የሚችልበት እድል እየሰፋ መምጣቱን አመላካሽ ተደርጎ ሊወሰድ ይችላል። በቀጣይ ዜናችን የህወሓት ኃይል ሚሳኤሎቹን ወደ ወልቃይት አንቀሳቀሰ። ዋና የጦር ማዕከሉን ሸረሪናን የተነጠቀው ቡድን አካባቢውን መልሶ ለመቆጣጠር ጥቃት ለመክፈት እየተዘጋጀ ነው። በዚህም ጸረ አውሮፕላን አጭር ርቀት ተወንጫፊ ሚሳኤሎችን ወደ ቀጠናው አንቀሳቅሷል። በሌላ በኩል የቡድኑ ከፍተኛ አመራሮች ዋና ቢሮአቸው ከመቀሌ ወደ አክሱም ሙሉ በሙሉ አዘዋውረዋል። በኢትዮጵያ መከላከያ ሰራዊትና በህወሓት ታጣቂዎች መካከል በወልቃይት ሸረሪና አካባቢ ሐምሌ 25 ቀን 2018 ዓ.ም የተነሳውን ግጭት ተከትሎ አካባቢው በፌዴራል መንግስት ቁጥጥር ስር መዋሉ ይታወሳል። ሸረሪና ማለት ለህወሓት የእስትንፋስ ያክል እጅግ ወሳኝ ስፍራ ነበረች። አርሚ 70 የተባለው የቡድኑ ወታደራዊ አሃድ ወታደራዊ ጡንቻውን ያፈረጠውና አቅሙን ያሳደገው በዚች ስፍራ ነው። በተጨማሪም ወደ ኤርትራም ሆነ ሱዳን ለመንቀሳቀስ ስፍራው አመቺ በመሆኑ ቡድኑ ከሁለቱ ሀገራት ጋር ያለውን ግንኙነት ይበልጥ እንዲያጠናክር አድርጎለታል። ነገር ግን የኢትዮጵያ መንግስት ከሳምንታት በፊት ባደረገው የተጠና ዘመቻ ቡድኑ ዋናውን ቤዝ እንዲያጣ አድርጎታል። በዚህ ሽንፈት ብሽቀት ውስጥ የገቡት ጀነራሎቹ ካፈገፈጉበት ሱዳን የመልሶ ማጥቃት ለመክፈት ኃይላቸውን ዳግም እያሰባሰቡ እንደሆነ ታውቋል። በኩርሙክ ዘመቻ የተሳተፉ ታጣቂዎቹን ወደዚህ ግንባር እያጓጓዘ መሆኑ የተሰማ ሲሆን በተጨማሪም ከመሃል ትግራይ ወደ በርካታ ታጣቂዎችን ወደ ኤርትራ እያሻገሩ መሆናቸውን ምንጮች አረጋግጠዋል። ወታደራዊ መልሶ መደራጀቱ በዚህ ሳይቆም ከሱዳንና ግብጽ ኃይሎች ያገኛቸውን አጭር ርቀት የሚወነጨፉ ሮኬቶችና ሚሳኤሎችን እያዘጋጀ ሲሆን ጸረ ሚግ መሳሪያዎችን ማዘጋጀቱ ታውቋል። አንዳንድ ምንጮች በበኩላቸው ቡድኑ ድሮን ጭምር ማዘጋጀቱን እየዘገቡት ነው። ቡድኑ ድሮን መታጠቁን ማረጋገጥ ባይቻልም የትግራይ ቴሌቪዥንና ቢቢሲ ትግረኛ ባወጧቸው ዘገባዎች ግን ከ2 ሳምንት በፊት በሸረሪና በነበረው ውጊያ ህወሓት የድሮን ጥቃት መፈጸሙን ዘግበዋል። ህወሓት የጠፋበትን ስልታዊ ቦታ ለማስመለስ የመልሶ ማጥቃት ሊከፍት ይችላል የሚለው ግምት ሰፊ የፖለቲካ የወታደራዊና የሰብአዊ ቀውስ እንድምታዎች አሉት። የመልሶ ማጥቃት እርምጃው ከተጀመረ ውጥረቱ ወደ ትግራይና አጎራባች ክልሎች ማለትም አፋርና አማራ በመስፋፋት ሀገሪቱን ዳግም ወደ ለየለት የእርስ በርስ ጦርነት ሊመልስ ይችላል። በተጨማሪም ሸረሪና ለሱዳን ድንበር ቅርብ በመሆኑ ግጭቱ የሱዳን ኃይሎች በተዘዋዋሪ ሊስብ ይችላል። እንዲሁም የፌዴራል መንግስት ህወሓት ከኤርትራ ጋር ግንኙነት እየፈጠረ ነው በሚል በቅርቡ ለተባበሩት መንግስታት ድርጅት ወይም ዩኤን ደብዳቤ መጻፉ ይታወቃል። የመልሶ ማጥቃቱ የኤርትራን ጦር በቀጥታም ሆነ በተዘዋዋሪ ወደ ግጭቱ ሊያስገባው ይችላል። በመጨረሻም ብልጽግና እየተናጠ ነው። ወጀቡን ማለፍ ተስኖት እየተንገዳገደ ነው። በተለይም የአማራ ክልል ባለስልጣናት ፍጹም ባልተጠበቀ መልኩ አደገኛ አቋም መያዛቸው ፓርቲውን እየሰነጠቀው ነው። በትላንትናው ዕለት ክፍፍሉን ለማርገብ ከፍተኛ የብልጽግና ባለስልጣናት ተሰብስበው የነበረ ቢሆንም አረጋ ከበደን ጨምሮ የአማራ ክልል ባለስልጣናት ስብሰባውን ረግጠው ወጥተዋል።
ክስተቱ አብይን እጅግ ያስቆጣና ያበሳጨ ሆኗል። ሽመልስ በበኩላቸው ሁሉም አማራ ፋኖ ነው ሲሉ በንዴት ተናግረዋል። ከፕሪቶሪያ ስምምነት በኋላ ህወሓትን የናጠው ውስጣዊ ክፍፍል ወደ ብልጽግና ቤት ተዛምቷል። የህንፍሽፍሽ ንፋስ የብልጽግናዋን ጎጆ እያወዛወዛት ነው። አብይ ራሳቸውን ፕሬዝዳንት ለማድረግ ያቋቋሙት የምክክር ኮሚሽን ለራሳቸው መንግስትም አደጋን ጋርጧል። በምክክር ጉባኤው ላይ የአማራና የኦሮሞ ባለስልጣናት በተለይም በአዲስ አበባ ጉዳይ ሽኩቻ ውስጥ ገብተዋል። በትላንትናው ዕለትም በጉባኤው ጎን ለጎን የብልጽግና ከፍተኛ አመራሮች ይህንን ሽኩቻ ለማርገብ ተሰብስበው እንደነበረ ታውቋል። ነገር ግን አረጋ ከበደን ጨምሮ ከፍተኛ የአማራ አመራሮች ስብሰባውን ጥለው መውጣታቸው ተሰምቷል። አመራሮቹ ስብሰባውን ረግጠው እንዲወጡ ያደረጋቸው እነ ሽመልስ አብዲሳ አዲስ አበባ የኦሮሚያ መቀመጫ ትሁን ብላችሁ ፈርሙ የሚል ጫና በማድረጋቸው እንደሆነ ታውቋል። እና አረጋ ከበደ በፍጹም እንዲህ አናደርግም ሲሉ ጠንከር ያለ አቋም ማራመዳቸው ተነግሯል። የህወሓትን ደጅ ያንኳኳው ህንፍሽፍሽ የብልጽግናን ቤት እያንኳኳ ነው። ወጥ ድርጅት መስርቻለሁ ያለው ብልጽግና እንደምቧይ ካብ ሊናድ ከባድ ማዕበል ከፊቱ ተጋርጦበታል። የመጨረሻው የኢትዮጵያ ጠቅላይ ሚኒስትር በመሆን በፕሬዝዳንትነት ለመጠራት የቋመጡት አብይ አህመድ የመዘዙት ካርድ ፓርቲያቸውን ለሁለት እየሰነጠቀው ነው። ከውስጥ ምንጮች በተገኘ ዋቢ መረጃ በተለይም የአማራና ደቡብ ምዕራብ ኢትዮጵያ ብልጽግና አባላት ከብልጽግና ሀሳብ አፈንግጠዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በባህር ዳር ተገኝተው አማራ እንደ አረጋ ከበደ አይነት መሪ አግኝቶ አያውቅም ሲሉ የተናገሩት ልባቸው የሻከረ የአማራ ብልጽግና ሰዎችን ልብ ለማለስለስ አስበው እንደሆነ ተነግሯል። በተለይም የአማራና ኦሮሚያ ክልል የብልጽግና ባለስልጣናት ሰፊ ቅራኔ ውስጥ ገብተዋል። በአንድ ፓርቲ ስር ሆነው አንድ ቋንቋ አውርተው መግባባት ተስኗቸዋል። ሽመልስም ሆኑ አረጋ ከበደ በብዙ ጉዳዮች ላይ ሰፊ ልዩነት ውስጥ እየዋለሉ ነው። ይህንን የሚዋለል ቅራኔ ማስታረቅና የማግባባት ሚናው የጠቅላይ ሚኒስትሩ እንደሆነ በርካቶች እምነታቸውን እየገለጹ ነው። በዚህም ጠቅላይ ሚኒስትሩ በአማራና ኦሮሞ አመራሮቻቸው ውጥረት ሳንድዊች መሆናቸው ተሰምቷል። የሁለቱ ብልጽግና ቅርንጫፎች ክፍፍል በብልጽግና ውስጥ የፓርቲ መፈንቅለ መንግስት ይደረጋል የሚል አደገኛ ስጋትን ፈጥሯል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።